ሰላም እንዴት ናችሁ? ውድ አብረንደግ የዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። ዛሬ ለየት ባለ ቪዲዮ ተገናኝተናል። በዛሬው ቪዲዮ የማሳያችሁ እንግዲህ ዩቲዩብ ቻናል የከፈታችሁና በቅርቡ ሞኔታይዝ የሆናችሁ ሰዎች ማስተካከል ያለባችሁን ሁለት ወሳኝ ነገሮች ያሳያችኋለሁ። ኢቭን ዛሬ የማሳያችሁን ሁለት ነገሮች ካላስተካከላችሁ ምርጥ ኮንተንት ቢኖራችሁ ብዙ ቢኖራችሁም ዩቲዩብ ሊከፍላችሁ አይችልም። ምክንያቱም እነሱን ካላስተካከላችሁ ስለማይከፍላችሁ ዩቲዩብ ማለት ነው። አድሰንስ ላይ ማስተካከል ያለባችሁን ወሳኝ ነገሮች አሳያችኋለሁ። የመጀመሪያው አይደንቲቲ ቬሪፊኬሽን ሲሆን ሁለተኛው ደግሞ ታክስ ኢንፎርሜሽን ነው። ግብር የምትከፍሉበትን ግዴታ መሙላት ይኖርባችኋል። እንዲሁም ደግሞ አድሬስ ቬሪፊኬሽን አለ ማለት ነው። እሱን ቼክ እናደርጋለን። አድሬስ ቬሪፊኬሽን የተወሰነ ዶላር ከቆጠረ በኋላ በፖስታ የሚላክላችሁ ነው። በፖስታ ካልደረሳችሁ ምን ማድረግ ይኖርባችኋል? ፖስታው ከመጣስ ምን ማድረግ ይኖርባችኋል? እንዲሁም ደግሞ ከዛ ደረጃ ሳንደርስ ኢሚዲየትሊ ሞኔታይዝ እንደሆነ አይደንቲቲ ቬሪፊኬሽን አለ። አይደንቲቲ ቬሪፊኬሽን ቀን አይጠይቅም፣ ምንም አይጠይቅም፣ ቶሎ መሙላት ይኖርባችኋል ማለት ነው። ራይት እነሱን ስቴፕ ባይ ስቴፕ አሳያችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። አይኖ ብዙዎቻችሁ ይህን በደንብ ታውቁታላችሁ። ነገር ግን አዲስ አሁን አፕዴት የሆነ በ2026 የመጣ ህግ ስለሆነና ጀማሪ ዩቲዩበሮች ስላላችሁ በኮሜንትም ስለጠየቃችሁ ይህን ቪዲዮ የምሰራላችሁ። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። አሁን ወደ ቪዲዮ እንሄዳለን። እንግዲህ መግቢያ ላይ እንደነገርኳችሁ አድሰንሳችንን ከፍታለን። መጀመሪያ አድሰንሳችን ከከፈትን በኋላ እዚህ ጋር እንደምታዩት እንግዲህ በቀይ ዋርኒንግ ያሳየኛል። ፎር ዘ ፈርስት ታይም ሞኔታይዝ እንደሆንኩኝ ማለት ነው። አክሽን ሪኳየርድ ይለኛል። ይሄ አይደንቲቲ ቬሪፊኬሽን በእንትንም ይመጣልኛል በኢሜል። አሁን ቀጥታ ኢሜል ላይ ሄደን ቼክ ማድረግ እንችላለን። ኢሜል ላይም ሞኔታይዝ እንደሆናችሁ ልክ ኮንግራ እንዳላችሁ አብሮ ነው የሚልክላችሁ። ዩ ኒድ ቱ ቬሪፋይ ዩር አይደንቲቲ ይላችኋል። አሁን ከፍታችሁ ብታዩትም ዩ ኒድ ቱ ቬሪፋይ ዩር አይደንቲቲ ብሎ ዝርዝር እንትኑን ያስቀምጥላችኋል። ተከፋይ ለመሆን ግዴታ ይሄን አይደንቲቲ ቬሪፊኬሽን ይጠይቃችኋል። ራይት ዝም ብላችሁ እዚህ ላይ ቬሪፋይ ነው በሉት ኢሜላችሁ ላይ እና ማዘጋጀት ይኖርባችኋል። ገቨርንመንት አይዲ ወይም ፓስፖርት ወይም መንጃ ፍቃድ። እዚህ ጋር ዩ ዊል ቬሪፋይ ዩር አይደንቲቲ ይላችኋል። አይ አግሪ የምትሏንችን ከስር ላይ ያለችውን ምረጡላትና ጌት ስታርትድ ነው የምንለው። ኔማችሁን ነው ቼክ የሚያደርገው። እንግዲህ ፎቶ ያስፈልጋል። ማነው ገቨርንመንት አይዲ ያልኳችሁ ያስፈልጋል ግዴታ ማለት ነው። አይ አግሪ በሉትና ጌት ስታርትድ በሉት እዚህ ጋር። እዚህ ጋር እንግዲህ እንደነገርኳችሁ ድራይቪንግ ላይሰንስ፣ ፓስፖርት፣ ናሽናል አይዲ እና ሬዚደንት ፐርሚት ይላል። በኔ ኬዝ እንግዲህ ናሽናል አይዲ ወይም ደግሞ ናሽናል አይደንቲቲ ካርድ ነው አፕሎድ የማደርገው። ፍሮንት እና ባክ እዚህ ጋር ይጠይቀኛል። ፍሮንት እና ባኩን አፕሎድ አድርግለታለሁ ማለት ነው። ቢኮዝ መጀመሪያ ላይ ኢንስትራክሽን ላይ ስለነገረኝ ማለት ነው። ግሬት ብሮዝ አድርጌ ፍሮንቱን መጀመሪያ ላስገባ። ፍሮንት ላይ ነው ክሊክ ያደረኩት። ዘን ይሄን አፕሎድ አድርጎ ከጨረሰልኝ በኋላ ይሄን ከጨረሰልኝ ዘን ባክ ኦፍ አይዲ የጀርባውን ማለት ነው እሱንም አፕሎድ አድርጋለሁ የጀርባውን። ግሬት እሱን ካደረኩ በኋላ ቀጥታ ኔክስት ነው የምለው። አሁን ስሜን ከአድሰንስ ላይ ያለውንና እዚህ ናሽናል አይዲ ላይ ወይም ደግሞ ገቨርንመንት አይዲ ላይ ያለውን ቼክ ክሮስ ቼክ ያደርግና አውቶማቲካሊ እዚህ ጋር እንደምታዩት አምጦልኛል አድሬሱን ኢቭን ጨምሮ ማለት ነው። አድሬሱ ከሌለ ሙሉት እናንተ ካንትሪ ሲቲ ምናምን የሚሉትም ሙሏቸው። ዘን ኔክስት አያችሁት አውቶማቲካሊ ቬሪፋይድ አደረገኝ። ምንም የቀጠረኝ ቀን የለም። ችግር ካለ ፕሮግረስ ይላችኋል። ኦኬ ቬሪፋይድ አድርጎልኛል አውቶማቲካሊ እንደምታዩት ሁሉንም ነገር ዘን ደን ላለው ማለት ነው። የጠየቀኝን ነገር ሁሉንም ስላሟላው ግሬት። ሁለተኛው ታክስ ኢንፎርሜሽን ነው። እዚች ጋር ኔክስት ሁለተኛዋ ፔጅ ላይ ክሊክ አድርጓትና ማኔጅ ታክስ ኢንፎ በሉት ወይም ኢሜል ላይ ከደረሳችሁ በዛ መግባት ትችላላችሁ። እዚህ ጋር ምንም ነገር የለም እንደምታዩ። አድ ታክስ ኢንፎ እንላለን። ዘን ስታርት ፎርም እንለዋለን። ዘን ቬሪፋይ እናደርጋለን። ኔክስት በሉትና ፓስወርድ ታስገባላችሁ የኢሜይላችሁን ማለት ነው። እዚህ ጋር ፓስወርዳችሁ ሙሉና ኔክስት በሉት። ሌላ ፈርዘር ቬሪፊኬሽን አይጠይቃችሁም። ግሬት እዚህ ጋር ኢንዲቪጁዋል በሉት። በኔ ኬዝ ኢንዲቪጁዋል ስለሆነ፣ የቢዝነስ ከሆነ ሁለተኛውን ምረጡት። የድርጅት ከሆነ ዘን እዚህ ጋር ኖ ነው የምትሉት።
የአሜሪካ ሲቲዝን ስላልሆን ማለት ነው። እዚህ ጋር መጠንቀቅ ያለባችሁ እንግዲህ መጀመሪያ ላይ እንደነገርኳችሁ ነን ዩኤስ ኢንዲቪጁዋል ከሆነ የመጀመሪያውን መረጡ። ነገር ግን ነን ዩኤስ ቢዝነስ ከሆነ የድርጅት ከሆነ የምትሞሉት ንግድ ፍቃድ ካላችሁ ሁለተኛውን መምረጥ ትችላላችሁ። ይህን ከመረጣችሁ ከላይኛውም ነን ኢንዲቪጁዋል ወይም ኢንቲቲ ብላችሁ የምትመጡት ዘን ስታርት በሉት። ግሬት ሶ ያን ካረጋችሁ በኋላ እዚህ ጋር ደግሞ የምትሞሉት ኦፕሽናል የሆኑትን ታልፏቸዋላችሁ። ስማችሁን እርግጠኛ ሁኑ። አድሰንስ ኔማችሁና እዚህ ጋር ያለው ተመሳሳይ መሆን አለበት። ዘን ይሄን ኦፕሽናል የሆነውን ለፉት ዲቢኤ ዘን እዚህ ጋር ካንትሪ ግዴታ ነው። ካንትሪያችሁን መሙላት ይኖርባችኋል። አውቶማቲካሊ ካላመጣላችሁ ኢትዮጵያ አልኩት ቢኮዝ ከአይዲ ላይም አድሰንስ ላይም ኢትዮጵያ ስለሆነ ካንትሪ ማለት ነው። ግሬት ስማችሁም እንደዛው እርግጠኛ መሆን አለባችሁ። ስፔሊንግ ምናምን እንዳይሳሳት። በኔ አካሄድ ከሄዳችሁ እንኳን አይዲውም ምኑ ኦኬ ከሆነ አድሰንስ ኔማችሁም እኩል ከሆነ ተመሳሳይ ነው የሚያመጣላችሁ። ዘን ኔክስት አልኩትና እዚህ ጋር የሚመረጡ ነገሮችን ቼክ አታድርጓቸው፣ ይመልስባችኋል። ፐርማነንት አድሬስ እና ሜሊንግ አድሬስ ተመሳሳይ ነው እያላችሁ ከሞላችሁት ይመልስባችሁ ስለሚችል እያንዳንዱን ሙሉት። እዚህ ጋር ያለውን ሲቲ፣ ፖስታል ኮድ ኢቨን እንትን ያስፈልገናል። እዚህ ጋር ካንትሪ በተጨማሪ ስትሬት አድሬስ ያስፈልጋል። ስትሬት አድሬሱን ሙሉት። ከላይኛውም እንደዚሁ መሙላት ይኖርብናል። ስትሪት አድሬስ የአዲስ አበባ ኢትዮጵያ አልኩት። ዘን ኔክስት ነው የምንለው እዚህ ጋር። ግሬት ኤዲት የሚደረጉ ነገሮች ኤዲት ማድረግ ትችላላችሁ ሰብሚት እስካላደረጋችሁ። ዘን እዚህ ጋር ኖ ነው የምትሉት። ኖ አይ አም ኖት ኤሊጂብል ፎር ነው የምትሉት። የስ ካላችሁት ጣጣው ብዙ ነው። ቢኮዝ ኢትዮጵያ የታክስ ትሪቲ አባል አይደለችም የዩኤስ። ሶ ኖ አይ አም ኖት ኤሊጂብል ፎር ሪዱስድ ዊዝሆልዲንግ ሬት ነው የምትሉት። ቢኮዝ ኢትዮጵያ የታክስ እንዲቀንስላት የሚያደርግ ስምምነት ከአሜሪካ ጋር ስለሌላት ማለት ነው። ኢትዮጵያ ኤንድ ዘ ዩኤስ ዶንት ሃቭ ታክስ ትሪቲ ለና። ሶ ኔክስት በሉት አይ አም ኖት ብላችሁ። ዘን እዚህ ጋር የስ በሉት። አክቲቪቲ ዩቲዩብ፣ ጉግል ሰርቪስ ምናምን የሚል ነው ያለው። እሱን የስ በሉት። ዘን ኔክስት። እዚህ ጋር የመጀመሪያውን መረጡት ጎ ፔፐርለስ ሪኮመንድድ የሚለውን ቢኮዝ በፖስታ እንዳይላክ የታክስ ሪፖርታችን አይደለ የፈለግነው። ሶ ኔክስት በሉት። የመጀመሪያው መርጣችሁ እዚህ ጋር እንግዲህ የመጨረሻው እንትን ላይ ደርሰናል። ይሄ የምታዩት ፎርም ቆይ ክሊክ ላድርገውና ላሳያችሁ። ከዚህ በኋላ ዩቲዩብ የሚቆርጥባችሁን ደረሰኝ በዚህ መልኩ በየወሩ ልክ ትሪሾልዳችሁን ከሞላችሁ እዚህ ጋር በዚህ ፎርም መሰረት የቆረጠባችሁን የወሰደባችሁን ብር በዚህ መሰረት ደረሰኝ ይሰጣችኋል ማለት ነው። ዩ ሲ ታክስ የሚቆርጥባችሁን ማለት ነው። በየወሩ እዚህ ጋር እየገባችሁ ማየት ትችላላችሁ፣ ዶክመንቱን ስለሚያስቀምጥላችሁ ስር ላይ ማለት ነው። አይ ኮንፊርም በሉና ኔክስት በሉት። ግሬት እዚህ ጋር ያሉትን ቼክ አድርጓቸው፣ ስምምነት ስለሆነ ማለት ነው። ሁለቱንም ቼክ አድርጓቸው። እዚህ ጋር ይሩን ሞኔታይዝ ከሆናችሁ ጀምሮ ያለውን ቀን ሙሉት። ዘን ይሄኛው ኦፕሽናሉን ለፉት። እዚህ ጋር የመጀመሪያውን የስ አይ አም ቤኔፊሻል በሉት። ስማችሁን ከታች ያጠፋዋል፣ ምክንያቱም በስማችሁ እንዲሆን ፊርማችሁ ማለት ነው። የእናንተ ስለሆነ ቢዝነስ ወይም ቻናሉ ማለት ነው። ዘን ሰብሚት በሉት። አሁን በትክክል ከሞላ ነው ከተቀበለን እዚሁ ላይ አፕሩቭድ ይለናል። ግሬት ሶ አፕሩቭድ ብሎልኛል እዚህ ጋር እንደምታዩት። ስለዚህ በትክክል ሞልቻለሁ ማለት ነው። ከተሳሳትኩኝ ኢን ፕሮግረስ ነው የሚለኝ እንደነገርኳችሁ። ሶ ከዚህ በኋላ ዶክመንቶቹን እዚህ ጋር ነው የሚደረድርላችሁ። በወር በአመተ ምህረት እናንተ ያወረዳችሁ ቼክ ማድረግ ትችላላችሁ። ዛት ሲት ሶ ኢሜላችሁን አሁን ገብታችሁ ቼክ ብታደርጉ ሁሉንም ያሳያችኋል። የመጀመሪያው አይደንቲቲ ቬሪፊኬሽን ሰክሰስፉል ይላል። አይደንቲቲ ቬሪፊኬሽን መጀመሪያ የሞላ ነው ማለት ነው። የሱን ኢሜል እንደምታዩት ሰክሰስፉሊ ቬሪፋይድ ሆኗል ይላችኋል። ሶ ሁለተኛው ደግሞ የሞላ ነው ታክስ ኢንፎርሜሽን ነው። ሶ ዩር ታክስ ኢንፎርሜሽን ሃዝ ቢን አፕሩቭድ ተደርጎላል ይለኛል ማለት ነው። ዛት ኢዝ ሶ ናይስ። ሶ አድሰንስ ላይም ገብታችሁ ቼክ ብታረጉ ፐርሰናል ኢንፎርሜሽን ላይ ቀይ ያበራ ነገር የለም። እዚህ ጋር ቬሪፋይ የሚል የአይደንቲቲ ቬሪፊኬሽን ነበር፣ እሱ ጠፍቷል። ከስር ቬሪፊኬሽን ቼክ ላይም የምናይ ይሆናል። ሶ አሁን ታክስ ኢንፎርሜሽን አፕሩቭድ ሆኗል። ሶ ቬሪፊኬሽን ቼክ ላይ ስትሄዱ እዩት፣ አይደንቲቲ ቬሪፊኬሽን ኮምፕሊትድ ብሎኛል ማለት ነው። ግሬት ሶ እዚህ ጋር እንግዲህ የሚቀረን አድሬስ ቬሪፊኬሽን ነው። አድሬስ ቬሪፊኬሽን ደግሞ የተወሰነ ዶላር ከቆጠረልን በኋላ የሚመጣ ነው።
አይ ሆፕ ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። እንግዲህ ለሌሎችም ይጠቅማል ብላችሁ ካሰባችሁ ሼር ማድረግ እንዳትረሱ። ሌላ ሰዓት በሌላ አስተማሪ ቪዲዮ እንገናኛለን። ቴንክ ዩ ፎር ዋቺንግ። ቻው ቻው ቤተሰብ።